ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማቴማቲክስ የምዕራፍ 3 የመጀመሪያ ቪዲዮችን ነው። እንግዲህ ምዕራፍ 3 ላይ ወይም ዩኒት 3 ላይ በደንብ የምናየው እንግዲህ ሁለት ቤዚክ ታይፕስ ኦፍ ፋንክሽንስ ነው የሚሆነው ማለት ነው። ስለዚህ ምንድናቸው? ኤክስፖኔንሻል ኤንድ ሎጋሪዝሚክ ፋንክሽንስ። ኦኬ ሎጋሪዝሚክ ፋንክሽንስ እነኚህ ሁለቱን አይነት ታይፖች ፋንክሽኖች እንግዲህ በዋናነት በዚህ ዩኒት ላይ እናያለን ማለት ነው። ስለዚህ ቻፕተሩ ወይም ዩኒቱ እንግዲህ በዋናነት በእነኚህ በሁለቱ ቶፒኮች ላይ ትኩረት አድርጎ የሚያሳየን ይሆናል ማለት ነው። መጀመሪያ እንግዲህ የምናየው ኤክስፖኔንሻል ፋንክሽንስ ነው። ኦኬ ኤክስፖኔንሻል ፋንክሽንስ ኤክስፖኔንሻል ፋንክሽኖችን እንግዲህ ከማየታችን በፊት እንግዲህ መጀመሪያ ምን ማወቅ አለብን? ስለ ኤክስፖነንቶች በግሬድ 9ም እንግዲህ የተወሰነ አይተናል። በሎወር ግሬድ ላይ እንግዲህ ስለ ኤክስፖነንቶች ማወቅ ይኖርብናል ማለት ነው። ስለዚህ እነኚህ እንግዲህ ኤክስፖነንት ወይም ደግሞ ሪቢ የሚባሉት ማለት ነው። ስለነሱ እናያለን ማለት ነው። ኤክስፖነንትስ ኤንድ ሎጋሪዝምስ። ኤክስፖነንት ምንድን ነው? ቢፎር ዊ ሲ ሎጋሪዝሚክ ፋንክሽን ቢፎር ዊ ሲ ኤክስፖኔንሻል ፋንክሽን ፈርስት ዊ ኒድ ቱ ናው አባውት ኤክስፖነንት ኤንድ ሎጋሪዝም። ኦኬ ሎጋሪዝም ምንድን ነው፣ ኤክስፖነንት ምንድን ነው የሚለውን ማወቅ ይኖርብናል ማለት ነው። የመጀመሪያው ሀሳብ እንግዲህ ኤክስፖነንት ነው የምናየው። ኤክስፖነንት ማለት ምንድን ነው? ዌንኤቨር ዊ ዩዝ ኤክስፕሬሽንስ ላይክ 7 ዘ ፓወር ኦፍ 3 2 ዘ ፓወር ኦፍ 5 እንደዚህ አይነት ነገሮችን ዊ አር ዩዚንግ ኤክስፖነንት እየተጠቀምን ነው ማለት ነው። ስለዚህ ኤክስፖነንት ቤዚካሊ ሁለት ነገሮችን ይይዛል ማለት ነው። ኦኬ ቤዚካሊ ሁለት ነገሮችን ይይዛል። ለምሳሌ ኤ ዘ ፓወር ኦፍ ኤን ብላችሁ ይሄ አጠቃላይ ምን ይባላል? ኤክስፖነንት ይባላል። ኦኬ እንግዲህ በዚህ ኤክስፖኔንሻል ኤክስፕሬሽን ላይ እንግዲህ ሁለት ነገሮችን ሁልጊዜ እናገኛለን። አንደኛው ምንድነው? እቺ ከላይ ያለችው ማለት ነው። ከላይ ያለችው የምንላታለን ኤክስፖነንት ወይም ደግሞ ፓወር እንላታለን። ኦኬ ፓወር እንላታለን። ከስር ያለችውን ደግሞ የምንላታለን ቤዝ እንላታለን። ኦኬ ቤዝ እንላታለን። ስለዚህ ኤን ስናነባው ምን ብለን ነው የምናነባው? ስናነባው ዚ ኤንዝ ፓወር ኦፍ ኤ ብለን እናነባዋለን። ኦኬ ስናነባው ሪዳስ ስናነባው ዘ ኤንዝ ፓወር ኦፍ ኤ ብለን እናነባዋለን። ወይም ደግሞ ኤን ሬዝድ ቱ ኤ ብለን ማንበብ እንችላለን። ኦኬ ወይም ደግሞ ኤ ሬዝድ ቱ ኤን ብለን ማንበብ እንችላለን። ከሁለቱ አንዱን እንግዲህ አማራጭ መጠቀም። ስለዚህ ይህንን ኤክስፖኔንሻል ኤክስፕሬሽን እንግዲህ ዊ ካን ሪድ ኢት ባይ ዩዚንግ አይዘር ኦፍ ዘ ቱ ዌይ ኦፍ ሪዲንግ ማለት ነው። ከሁለቱ እንግዲህ በአንዱ ማንበብ ትችላላችሁ። የመጀመሪያው ዘ ኤንዝ ሩት ኦፍ ኤክስፖነንቱን ካስቀደማችሁ ዘ ኤንዝ ፓወር ኦፍ ኤ ብለን አነበዋለን። ዘ ኤንዝ ፓወር ኦፍ ኤ ወይም ደግሞ ቤዙን ካስቀደማችሁ ደግሞ ኤ ሬዝድ ቱ ኤን ብላችሁ ማንበብ ትችላላችሁ ማለት ነው። ኤ ሬዝድ ቱ ኤን። ለምሳሌ አሁን ተመሳሳይ በቁጥር ኤክስፕሬሽን ስታችሁ ለምሳሌ ቱ ዘ ፓወር ኦፍ 5 ወይም ደግሞ እንደዚህ ብላችሁ ማንበብ ትችላላችሁ። ቱ ዘ ፓወር ኦፍ 5 በብዛት የምንጠቀመው እንደዛ ነው። ስለዚህ አሁን ይህን ሳነበው ወደ ዳስዋት ምን ብዬ ነው የማነበው? እዚህ የአነባበብ አንደኛው መንገድ ዘ ፊብዝ በኤን ቦታ እንግዲህ ቁጥሯን መተካት ነው፣ ኤክስፖነንቷን ማለት ነው። ኦኬ ዘ ፊብዝ ፓወር ኦፍ ኤ እዚህ ጋር ምንድነው ቤዛችን ነበረ። እዚህ ጋር ቤዛችን ማን ነው? ቱ ነው። ስለዚህ እንደዚህ አድርጌ ያነባዋለሁ። ዘ ፊብዝ ፓወር ኦፍ ኤ ዘ ፊብዝ ፓወር ኦፍ ቱ ብዬ ማንበብ እችላለሁ። ኦር ደግሞ ምን ብዬ ማንበብ እችላለሁ? ቱ ሬዝድ ቱ 5 ብዬ ደግሞ ማንበብ እችላለሁ። ቱ ሬዝድ ቱ 5 ብላችሁ እንግዲህ ማንበብ ትችላላችሁ። ከሁለቱ በአንዱ እንግዲህ ማንበብ ትችላላችሁ ማለት ነው። ስለዚህ ኤክስፖነንት ማለት እንግዲህ ይሄ ቤዚካሊ የሚነግረን ምንድን ነው? አንድ ቁጥር እርስ በእርሱ ስንት ጊዜ ይባዛል የሚለውን ነው የሚነግረን ኤክስፖነንት። ኦኬ ፎር ሃው ሜኒ ታይምስ
ዘ ነምበር ሹድ መልቲፕላይ ኢትሰልፍ ማለት ነው። ራሱን በራሱ ስንት ጊዜ እንደሚያባዛ ወይም ደግሞ እንደሚያራባ የሚነግረን ነው። ርቢ የምንለው ማለት ነው በአማርኛ ኤክስፖነንት ወይም ደግሞ ርቢ እንለዋለን። ፎር ናቹራል ነምበር ኤን ኤንድ ሪል ነምበር ኤ ዘ ሲምቦል ኤ ዘ ፓወር ኦፍ ኤን ሪዳስ ስናነበው ዘ ኤንስ ፓወር ኦፍ ኤ ወይም ደግሞ ኤ ሬዝድ ቱ ኤን አሁን ባሳዩችሁ መልኩ ማንበብ ትችላላችሁ። ስለዚህ ኤ ዘ ፓወር ኦፍ ኤን ማለት ነው ማለት ነው ኤ እርስ በርሱ ኤን ጊዜ ይባዛል እንደማለት ነው። ኦኬ ኤን ጊዜ ይባዛል ማለት ነው። ስለዚህ ይሄ ስንት ጊዜ ነው የሚባዙት? እነኚህ ኤን ታይምስ ኤን ጊዜ ነው። 5 ከሆነ 5 ጊዜ ይባዛሉ ማለት ነው። ኤን 6 ከሆነ 6 ጊዜ ይባዛል ማለት ነው። ስለዚህ ዋና ትርጓሜው ኤክስፖነንት ማለት ይሄ ነው። ለምሳሌ የሚከተሉትን ለምሳሌ ኢቫሉዌት አድርጉ። ኦኬ ኢቫሉዌት አድርጉ ብንባል ለምሳሌ ኤ ቱ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 3 ማለት ምንድነው? ሁለት እርስ በርሱ ስንት ይባዛል ማለት ነው? 3 ጊዜ ይባዛል እንደማለት ነው። 2 ሲባዛ 2 ሲባዛ 2 3 ጊዜ። ለምን? ኤክስፖነንቱ ስንት ስለሆነ 3 ስለሆነ። ስለዚህ የስንት ይመጣል? 8 ይመጣል ማለት ነው። ሁለተኛው ኔጌቲቭ ቱ ዘ ፓወር ኦፍ 3 ልብ አድርጉ። እዚህ ጋር እንግዲህ በደንብ መረዳት ያለባችሁ ሳይን ላይ እንዳትሸወዱ። እዚህ ጋር ኔጌቲቭ ቱ ዘ ፓወር ኦፍ 3 እንደዚህ ከተባለ እቺ ኤክስፖነንቷ ቱ ሬዝድ 3 ማለት ነው። እዚህ ጋር ቱ ሬዝድ ቱ 3 እንደማለት ነው ይሄኛው። ስለዚህ ኤክስፖነንቷ የምትመለከተው ሁለትም ብቻ ነው እንጂ ይሄኛውን ኔጌቲቭ ሳይን አትመለከትም ማለት ነው። ስለዚህ ይሄ ማለት ነው ኔጌቲቭ ታደርጉና ሁለት ስንት ጊዜ ይባዛል ማለት ነው? 3 ጊዜ ይባዛል ማለት ነው። ስለዚህ ስንት ይመጣል? ኔጌቲቭ 8 ይመጣል ማለት ነው። ኔጌቲቭ 8 ይመጣል። ስለዚህ ይሄ ለምሳሌ ኔጌቲቭ ቱ ዘ ፓወር ኦፍ እንደዚህ ሬዝድ 3 በለው። ግን እዚህ ጋር አሁን ኤክስፖነንቷ 3 ለኔጌቲቭም ትመለከታለች ማለት ነው በብራኬት ውስጥ ከሆነ። ይሄ ማለት ነው ኔጌቲቭ ቱ ሲባዛ ኔጌቲቭ ቱ ሲባዛ ኔጌቲቭ ቱ እንደማለት ነው። አጋጣሚ መልሱ ከዚህኛው ጋር አንድ አይነት ነው። ኔጌቲቭ 8 ይመጣል። ኦኬ ነገር ግን እንደዚህ በብራኬት ውስጥ ካልሆነ ኔጌቲቭ ሳይኑን አይመለከተውም ማለት ነው። ለምሳሌ ከሌላ ተጨማሪ ለምሳሌ ይሄ ዲፍረንሱ በደንብ እንድትረዱት ኔጌቲቭ ቱ ዘ ፓወር ኦፍ 4 ብላችሁ ለምሳሌ እና ኔጌቲቭ ቱ ዘ ፓወር ኦፍ 4 ብላችሁ የሁለቱን ዲፍረንስ ለምሳሌ ተመልከቱ። እዚህ ጋር እዚህ ጋር ለምሳሌ ኔጌቲቭ ቱ ዘ ፓወር ኦፍ 4 ማለት ኔጌቲቭ ሁለትም ብቻ ነው አራት የማባዛው 2 ታይምስ 2 ታይምስ 2 ታይምስ 2 ስንት ይመጣል? 16 ኔጌቲቭ 16 ይመጣል። ነገር ግን በብራኬት ውስጥ ከሆነ ግን ኔጌቲቭ 2 ነው የሚባዛው አራት ጊዜ። ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2። ስለዚህ ኔጌቲቭ በኔጌቲቭ ፖዚቲቭ፣ ፖዚቲቭ በኔጌቲቭ ኔጌቲቭ፣ ኔጌቲቭ ሲባዛ በፖዚቲቭ ፖዚቲቭ ይመጣል ማለት ነው። ይሄኛው ፖዚቲቭ 16 ይመጣል። አያችሁ ዲፍረንሱ። ስለዚህ ይሄንን በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። ኔጌቲቭ በቅንፍ ውስጥ ሲሆንና ከቅንፍ ውጭ ሲሆን ያለውን ዲፈረንስ እንግዲህ በደንብ መረዳት ይኖርባችኋል ማለት ነው። ሌላኛው እንግዲህ ሎስ ኦፍ ኤክስፖነንት ናቸው። ሎስ ኦፍ ኤክስፖነንት፣ ሎስ ኦፍ ኤክስፖነንትስ ቤዚክ ሎዎች አሉ እንግዲህ እነሱን በሚገባ ደግሞ እናያለን። ከነኚህ ውስጥ እንግዲህ አንደኛው ምንድን ነው የሚለን? የመጀመሪያው ሎው እንግዲህ ምንድን ነው የሚለን? ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤም ከሆነ ልብ አድርጉ። እዚህ ጋር እንግዲህ ኤ ኢዝ ኤኒ ሪል ነምበር። ኤ ምንድን ነው? ኤ ሪል ነምበር ነው። ማንኛውም ቁጥር ሊሆን ይችላል። ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ዋረበር ፍራክሽን ሊሆን ይችላል። ማንኛውም ቁጥር። ኤን ኢዝ ፖዚቲቭ ኢንቲጀር። ይህን በደንብ አድርጋችሁ መረዳት ይኖርባችኋል። ኤን ኢዝ ፖዚቲቭ ኢንቲጀር። ኤምም ልክ እንደዛው ማለት ነው። ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤም ማለት ቤዙ አንድ አይነት ከሆነላችሁ፣ ቤዙ አንድ አይነት ከሆነ አንዱን ቤዝ ተወስዱና ኤክስፖነንቶቹ ምን ማድረግ ነው? መደመር ነው የሚሆነው ማለት ነው። ኤክስፖነንቶቹ መደመር ነው። ኦኬ ለምሳሌ ለዚህ ምሳሌ ብናይ ሲምፕሊፋይ አድርጉ ብንባል ለምሳሌ ቱ ዘ ፓወር ኦፍ 3 ታይምስ ቱ ዘ ፓወር ኦፍ 4 ብትባሉ እንደምታደርጉት
ይሄ ማለት ቤዛቸውን ተመልከቱ፣ አንድ አይነት ነው፣ ሁለት ሁለት ነው። ስለዚህ አንዱን ቤዝ ውስድና ኤክስፖነንቶችን እደምራለሁ ማለት ነው። ኦኬ 4 ስለዚህ ቱ ዘ ፓወር ኦፍ 7 ይመጣል ማለት ነው። ይህን ደግሞ 7 ጊዜ አባዝቼ እንግዲህ ማስቀመጥ ነው ማለት ነው። ስለዚህ ይህ ስንት ይመጣልኛል? ቱ ዘ ፓወር ኦፍ 7 ማለት ደግሞ 2 ታይምስ 2 ታይምስ 2 ታይምስ 2 ታይምስ 2 4 5 ታይምስ 2 ታይምስ 2 አድርጋችሁ 7 ጊዜ እንግዲህ አባዝታችሁ ማስቀመጥ ነው ማለት ነው። ስለዚህ 2 በ2 4 4 በ2 8 8 በ2 16 16 በ2 32 32 በ2 64 64 በ2 128 ይመጣል ማለት ነው። 128 እንደዚህ አድርገን አስቀምጣለን ማለት ነው። ስለዚህ አሁን ይሄን ቼክ እውነት መሆኑን ቼክ ለማድረግ ከፈልጋችሁ ይሄን ለብቻው አባዝታችሁ ለፈልጋችሁ ብታባዙት ይሄን እንደሚሰጣችሁ። ስለዚህ የመጀመሪያው ህግ ይሄኛው ነው፣ የመጀመሪያው ኤክስፖነንት ሎው ማለት ነው። ሁለተኛው እንግዲህ ሎው የመጀመሪያው ሎው አሁን ያየነው ነው። ሁለተኛው ሎው ደግሞ ምንድነው የሚለን? ሰከንድ ሎው አሁንም ልብ አድርጉ። እዚህ ጋር ምንድነው ያየነው? ቤዞቹ አንድ አይነት ናቸው። ከእንደገና በመካከላቸው ያለው ኦፕሬሽን ምንድነው? ማባዛት ነው። ማባዛት ሲሆን አንዱን ቤዝ ውስጥ እናደርጋለን፣ እንደምራለን፣ ኤክስፖነንቶቹን እንደምራለን ብለናል። ይሄ ማካፈል ሲሆንስ ምን ይሆናል? ኦኬ ማካፈል ሲሆንስ ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም። አሁን ቤዛቸው አንድ አይነት ነው። ነገር ግን በመካከላቸው ያለው ኦፕሬሽን ምንድነው? ማካፈል ነው። ማካፈል በሚሆንበት ሰዓት ደግሞ ምን ታደርጋላችሁ? ልክ እንደ መልቲፕሊኬሽኑ ሁሉ እንደ ማባዛቱ ሁሉ አንዱን ቤዝ ትወስዳላችሁ። ነገር ግን ኤክስፖነንቶቹ ምን ታደርጋላችሁ? ቅድም ማባዛት ላይ ደምረናል አይደለም? እዚህ ጋር ደግሞ እንቀንሳለን። ስለዚህ ኤን ማይነስ ኤም ይሆናል ማለት ነው። ኤን ማይነስ ኤም ይሆናል። ሰው በዚህ መልኩ እንትን ማለት ትችላላችሁ። ለምሳሌ ይህን በኤግዛምፕል ደግሞ ብናየው 3 ዘ ፓወር ኦፍ 6 ኦቨር 3 ዘ ፓወር ኦፍ 3 ማለት አሁን እዚህ ጋር ስታዩ እንግዲህ የሁለቱም ቤዝ ምንድነው? 3 አንድ አይነት ነው ቤዙ። ስለዚህ ምንድነው የማደርገው? አንዱን ቤዝ ወስድና በመካከላቸው ያለው ኦፕሬሽን ደግሞ ምንድነው? ማካፈል ነው። ስለዚህ ኤክስፖነንቶቹን እቀንሳለሁ ማለት ነው። 3 ሲቀነስ 6 ሲቀነስ ችኛዋ 3 አይደለችም ኤክስፖነንቷን። ኦኬ ስለዚህ ስንት ይመጣል? 3 ዘ ፓወር ኦፍ 3 ይመጣል። 3 ዘ ፓወር ኦፍ 3 ደግሞ ስንት ይመጣል? 27 ይመጣል ማለት ነው። እንደዚህ አድርገን መፈለግ እንችላለን ማለት ነው። ጉድ። ሶስተኛው ለው ደግሞ ደብል ኤክስፖነንት ነው። ሶስተኛው ለው ደብል ኤክስፖነንት ነው ማለት ኤ ዘ ፓወር ኦፍ ኤን እዚህ ጋር አንድ ኤክስፖነንት አለው። ከእንደገና ደግሞ ተጨማሪ ሌላ ኤክስፖነንት ቢኖረው በዛን ሰዓት ምናደርጋለን? አንዱን ቤዝ ወስደን አሁን ኤክስፖነንቶቹ ምናደርጋለን? እዚህ ኬዝ ደግሞ እናባዛለን ማለት ነው። እናባዛቸዋለን። ኦኬ እናባዛቸዋለን። ለምሳሌ ይሄን በኤግዛምፕል ለማየት ያክል 3 ዘ ፓወር ኦፍ 2 ዘ ፓወር ኦፍ 3 ብትባሉ እንደምታደርጉት አሁንም ቤዟን ትወስዱና ሁለት ኤክስፖነንት አለው። እዚህ ጋር ዘ ፓወር ኦፍ 2 ነው፣ እዚህ ጋር ደግሞ 3 አለ ማለት ነው እዚህ ኤክስፖነንት። ስለዚህ ምን አደርጋለሁ? አንዷ ቤዟን እንዳለ ወስድና ኤክስፖነንቶቹን አባዛቸዋለሁ። which is equals to 3 ዘ ፓወር ኦፍ 6 ይመጣል ማለት ነው። እንደዚህ አድርጋችሁ ሲምፕሊፋይ ማድረግ ትችላላችሁ። ሎው 3 ይሄ ነው። ይሄ ሎው 3 ነው። ሎው 2 ደግሞ ይሄኛው ነው። ሁለተኛው ህግ ይሄ ነው። ሶስተኛው ህግ ደግሞ ይሄ ነው። እነኚህን በደንብ መያዝ ይኖርባቸዋል ማለት ነው። አራተኛው ህግ ደግሞ ምንድነው? አራተኛው ኤክስፖነንት ሎው ደግሞ ምንድነው የሚለን? ቤዙ ደግሞ ሲለያይ ነው። አያችሁ? ኤ ታይምስ ቢ የተለያዩ ቤዞች አንድ አይነት ኤክስፖነንት ሲኖራቸው ምን እናደርጋለን? ኤ ዘ ፓወር ኦፍ ኤን ልገልብጥላችሁ። ይሄንን ሪስፕሮካል ባደርገው ይሻላል። እንግዲህ እኩል ይሆናል ከተባለ ከግራ ወደ ቀኝም ከቀኝ ወደ ግራም ይሰራል እንደማለት ነው። ስለዚህ ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን። ኦኬ አያችሁ? አሁን ደግሞ ምንድነው በተገላቢጦሽ ከቅድሙ በተቃራኒው ማለት ነው። ቅድም ነበር ተመሳሳይ የነበረው፣ እስካሁን ባየናቸው ላይ ተመሳሳይ የነበረው ምንድነው? ቤዛቸው አንድ አይነት ነበረ፣ ኤ ነበረ። ኦኬ እዚህ ጋር ደግሞ እና ኤክስፖነንታቸው ደግሞ የተለያየ ነበር፣ ኤን እና ኤም ነበረ። እዚህ ጋር ደግሞ ሎው ፎር ላይ የምትመጡት ምንድነው? የተለያየ ቤዝ ኖሯቸው ነገር ግን አንድ አይነት ኤክስፖነንት በሚኖራቸው ሰዓት ደግሞ ምን ታደርጋላችሁ? አሁንም ትሰበስቡና
የጋራ አንድ ኤክስፖነንት መውሰድ ትችላላችሁ ነው። ኦኬ የጋራ አንድ ኤክስፖነንት መውሰድ ትችላላችሁ። ይሄ ለማን ነው? ለማባዛት ማለት ነው። ለማባዛት በዚህ መልኩ መስራት ትችላላችሁ። ለምሳሌ 2 ታይምስ 3 ዘ ፓወር ኦፍ 3 ማለት 2 ታይምስ 3 ዘ ፓወር ኦፍ 3 ማለት እንግዲህ የተለያየ ቤዝ ነው፣ ግን የጋራ ኤክስፖነንት አላቸው። እዚህ ጋር በማባዛት ቤዛቸው የተለያየ ነው። ስለዚህ ምን ማድረግ እችላለሁ? 2 ዘ ፓወር ኦፍ 3 ታይምስ 3 ዘ ፓወር ኦፍ 3 አድርጌ ኤክስፖነንቱን ለእያንዳንዳቸው ዲስትሪቢዩት ማድረግ እችላለሁ፣ ማሰራጨት እችላለሁ ማለት ነው። ከዛ በኋላ ያኛው ስንት ይመጣል? 2 ዘ ፓወር ኦፍ 3 ማለት 8 ነው። 3 ዘ ፓወር ኦፍ 3 ማለት ደግሞ 27 ነው። ከዛ ይሄን አባሳችሁ ማስቀመጥ ነው ማለት ነው። ኦኬ ሶ እንደዚህ አድርገን መስራት እንችላለን። አምስተኛው ላው ምንድነው? ይሄ ለማባዛት ነው። አሁን ደግሞ ለማካፈል እናየዋለን ማለት ነው። ለማካፈል ሶ ኤ ዘ ፓወር ኦፍ ኤን ኦቨር ቢ ዘ ፓወር ኦፍ ኤን ከሆነ ደግሞ የምናደርጋለን ኤ ኦቨር ቢ ዘ ሆል ዘ ፓወር ኦፍ ኤን ለማካፈል ሲሆን ልክ እንደዚያው የተለያየ ቤዝ ሲኖራቸው፣ ቅድም ያየነው እንግዲህ አንድ አይነት ቤዝ ሲኖራቸው ነው። እዚህ ጋር ደግሞ በተቃራኒው የተለያየ ቤዝ ሲኖራቸው ነው ማለት ነው። ኦኬ ስለዚህ አሁን ይሄን በምሳሌ ለማየት ያክል ይሄኛው ደግሞ ምንድነው 2 ኦቨር 3 ዘ ፓወር ኦፍ 4 ማለት ምን ማለት ነው? አሁን ምን ማለት ነው? 2 ዘ ፓወር ኦፍ 4 ኦቨር 3 ዘ ፓወር ኦፍ 4 ማከፋፈል ይችላሉ ይሄኛውን ማለት ነው። ኦኬ ሶ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ሶ ዚስ አር ዘ 5 ቤዚክ ኤክስፖነንት ሎስ የምንላቸው እንግዲህ እነኚህ ናቸው። አምስቱ ቤዚክ ኤክስፖነንት ሎ የምንላቸው እነኚህ ናቸው ማለት ነው። ሶ እነኚህን እንግዲህ ሁላችሁም በቃላችሁ ማስታወስ ይጠበቅባችኋል ማለት ነው እና ፕራክቲስ ማድረግ ይጠበቅባችኋል። ጉድ። ሌላው ዚሮ ኤንድ ኔጌቲቭ ኤክስፖነንትስ ናቸው። ዚሮ ኤክስፖነንት ሲኖረን እና ኔጌቲቭ ኤክስፖነንት ሲኖረንስ ምንድን ነው የምናደርገው? እስካሁን ያየናቸው እንግዲህ ፖዚቲቭ ኢንቲጀሮች ናቸው። ኦኬ እዚህ ጋር ሁለት ኤክስፖነንቶችን አይተናል፣ ኤን እና ኤም አይተናል። ሁለቱም ምንድን ናቸው ብለናል? ፖዚቲቭ ኢንቲጀር ናቸው ብለናል። ፖዚቲቭ ኢንቲጀር። ነገር ግን እዚህ ጋር ደግሞ አሁን ዚሮ ኤንድ ኔጌቲቭ ኤክስፖነንት ሲኖረንስ? ኔጌቲቭ ኤክስፖነንት ሲኖረን ምን ይፈጠራል የሚለውን ደግሞ ስናይ አንደኛ ዜሮ ኤክስፖነንት ሲኖረን ማንኛውም ቁጥር ዘ ፓወር ኦፍ ዜሮ ከዜሮ ውጭ የሆነ ማንኛውም ቁጥር ዘ ፓወር ኦፍ ዜሮ ሁልጊዜ ስንት ነው የሚመጣው? አንድ ነው የሚመጣው። ስለዚህ ኤ ሹድ ቢ ዲፈር ፍሮም ዜሮ ማለት ነው። ሶ ዜሮ ኤንድ ኔጌቲቭ ኤክስፖነንት። ኤክስፖነንቱ ምን ሲሆኑ? ዜሮ ሲሆን ከእንደገና ደግሞ ኔጌቲቭ ሲሆን፣ ስለዚህ ዜሮ በሚሆንበት ሰዓት ማንኛውም ቁጥር ከዜሮ ውጭ የሆነ ማንኛውም ቁጥር ውሰዱ፣ የፈለጋችሁትን ሪል ነምበር ዘ ፓወር ኦፍ ዜሮ ስታደረጉት የምታገኙት መልስ ምንድነው የሚሆነው? ዋን ነው ማለት ነው። ዋን። ጉድ። ሁለተኛው ደግሞ ኔጌቲቭ ኤክስፖነንት ሲኖረንስ? ኔጌቲቭ ኤክስፖነንት በሚኖረን ሰዓት ሁለተኛው ደግሞ ኤክስፖነንታችን ኔጌቲቭ በሚሆንበት ሰዓት ኔጌቲቭ ኤን በሚሆንበት ሰዓት እዚህ ጋር እንግዲህ ርዕሳችን ተመልከቱ። ዜሮ ኤክስፖነንት ሲኖረው እና ኔጌቲቭ ኤክስፖነንት። ስለዚህ ዜሮ ኤክስፖነንት ሲኖረን ማንኛውም ቁጥር ዘ ፓወር ኦፍ ዜሮ አንድ ነው ብለናል ከዜሮ ውጭ። ሁለተኛው ደግሞ ምንድን ነው? ማንኛውም ቁጥር ዘ ፓወር ኦፍ ኔጌቲቭ ኤክስፖነንት በሚኖረው ሰዓት ደግሞ ምን ታደርጉታላችሁ? ዋን ኦቨር ስታደርጉት ፖዘቲቭ ይመጣል ማለት ነው። ዋን ኦቨር የዘ ፓወር ኦፍ ኤን ታደርጋላችሁ ማለት ነው። ምሳሌ በኤግዛምፕል ብናየው ይሄንን ኤ ዋን ዘ ፓወር ኦፍ ዜሮ፣ ቢ ዋን ኦቨር ቱ ዘ ፓወር ኦፍ ዜሮ፣ ሲ ኔጌቲቭ ቴን ዘ ፓወር ኦፍ ዜሮ፣ ዲ 0.123 ዘ ፓወር ኦፍ ዜሮ። ኦኬ ሶ እነኝህን በደንብ አድርጋችሁ መረዳት ይኖርባችኋል። ኤቢሲዲ ኢ 3 ዘ ፓወር ኦፍ ኔጌቲቭ 2። ኦኬ ኤፍ ደግሞ 1 ኦቨር 2 ዘ ፓወር ኦፍ ኔጌቲቭ 3። ኦኬ ሶ እነኝህን አሁን ለማወቅ ምንድነው 1 ዘ ፓወር ኦፍ ዜሮ ስንት ነው የሚሆነው? 1። ኦኬ ማንኛውም ቁጥር አሁን ቸክ ማድረግ ያለባችሁ እናንተ ቁጥሩ ምንም ይሁን እዚህ ጋር ውስጥ ያለው ቁጥር ምንም ይሁን ኤክስፖነንቱ ከዜሮ ውጭ ከሆነ ኤክስፖነንቱ ዜሮ ከሆነ መልሱ ሁል ጊዜ አንድ ነው። ኦኬ ሶ የዚህም መልስ አንድ ነው፣ የዚህም አንድ ነው፣ የዚህም አንድ ነው።
ማንኛውም ቁጥር ከዜሮ ውጭ የሆነ ማንኛውም ቁጥር ዘ ፓወር ኦፍ ዜሮ ከሆነ መልሳችሁ ሁልጊዜ ስንት ነው የሚሆነው? አንድ ነው የሚሆነው ማለት ነው። የመጀመሪያው ዜሮ ኤክስፖነንት ሎ የሚባለው ይሄኛው ነው። ሁለተኛው ደግሞ ምንድን ነው? ኤክስፖነንታችሁ ኔጌቲቭ ከሆነ ደግሞ ምን እንደምታደርጉት ዋን ኦቨር ታደርጉታላችሁ። ስሪ ዘ ፓወር ኦፍ ቱ ይመጣል ማለት ነው። ዋን ኦቨር ስሪ ዘ ፓወር ኦፍ ቱ ማለት ስንት ነው? ናይን። ዋን ኦቨር ናይን ይመጣል ማለት ነው። ይሄኛውም ልክ እንደዛው እንደምታደርጉት ዋን ኦቨር ታደርጉና ዋን ኦቨር ቱ ዘ ፓወር ኦፍ ፖዚቲቭ ስሪ ይመጣል። እዚህ ጋር ኔጌቲቭ ስሪ አልነበረ። ስለዚህ ዋን ኦቨር አድርገዋለሁ። እዚህ ጋር በኤክስፖነንቱ እንደምታዩት ኤ ዘ ፓወር ኦፍ ኔጌቲቭ ኤን ከሆነ ኩናል ዋን ኦቨር ኤ ዘ ፓወር ኦፍ ፖዚቲቭ ኤን ይሆናል ማለት ነው። ፖዚቲቭ ኤን ይሆናል። ሶ በዚህ መሰረት እኩል ይሆናል ዋን ኦቨር ስሪ ማለት ምን ማለት ነው? አሚን ዋን ኦቨር ቱ ዘ ፓወር ኦፍ ስሪ ማለት ዋን ኦቨር ቱ ሲባዛ ዋን ኦቨር ቱ ሲባዛ ዋን ኦቨር ቱ እንደማለት ነው። ስለዚህ ስንት ይመጣል? ዋን ኦቨር ኤይት ይመጣል ማለት ነው። ስለዚህ ዋን ኦቨር ኤይት ሲሆን እንደምታደርጉት ዋን ይሄኛውን ዋን ኦቨር የሚለውን የመጀመሪያውን ማካፈል ወደ ማባዛት ሲቀይሩት ይሄኛው ይገለበጣል። ኤይት ኦቨር ዋን ይመጣል ማለት ነው። ስለዚህ ኤይት እንደማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ሁለቱ ደግሞ ዜሮ ኤክስፖነንስ ሲኖረና ኔጌቲቭ ኤክስፖነንስ ሲኖረን በእነኚህ ህጎች መሰረት እንግዲህ ሲምፕሊፋይ ማድረግ ትችላላችሁ። የፈለጋችሁ ጥያቄ በዚህ መልኩ መስራት ትችላላችሁ። ሌላኛው ሀሳብ እንግዲህ ምንድን ነው? ሎስ ፎር ኢንቲጀር ኤክስፖነንትስ ሎስ ፎር ኢንቲጀር ኤክስፖነንትስ እነኚህን አሁን ያየናቸው ናቸው። አምስቱ ቤዚክ ሎዎች ቅድም ያሳየኋችሁ ናቸው። ኤክስፖነንት ሎ ብለን አምስቱን ያየናቸው እዚህ ጋር ያሉት እነሱን ነው የሚያሳያችሁ። እነሱን የበለጠ ለማዳበር እስኪ በኤግዛምፕል እያንዳንዱን ህግ አፕላይ ለማድረግ እንሞክራለን። እዚህ ጋር ለምሳሌ እዚህ ጋር ሲምፕሊፋይ አድርጉ ተብለናል። አቃሉ ነው የተባልነው። ሲምፕሊፋይ አድርጉ ተብለናል። ኤ ምንድን ነው የሚለን? ኤ ዘ ፓወር ኦፍ ኔጌቲቭ ቱ ታይምስ ኤ ዘ ፓወር ኦፍ 5። ስለዚህ አሁን የትኛውን ሎ ነው የምጠቀመው? ቤዚካሊ ሎዎቹን እዚህ ጋር ለማስታወስ ያክል እዚህ ጋር ስራላችሁ። አንደኛው ሎ ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤም ኤ ዘ ፓወር ኦፍ ኤን ፕላስ ኤም እናደርጋለን ማባዛት ላይ አንድ አይነት ቤዝ ሲኖራቸው። ሁለተኛው ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም አንድ አይነት ቤዝ ኖሯቸው ደግሞ ማካፈል ከሆነ እንቀንሳለን ኤክስፖነንቶቹን ብለናል። ሶስተኛው ደግሞ ደብል ኤክስፖነንት ካለው ደግሞ ሁለት ኤክስፖነንት ካለው እናባዛለን ብለናል። አራተኛው እንግዲህ ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን የተለያየ ቤዝ ኖሯቸው ደግሞ ማባዛት ከሆነ ደግሞ ሁለቱን አባስተን ዘ ፓወር ኦፍ የጋራቸውን አንድ ኤክስፖነንት ማድረግ እንችላለን። አምስተኛው እንግዲህ በተመሳሳይ መልኩ የተለያየ ቤዝ ኖሯቸው አንድ አይነት ኤክስፖነንት ሲኖራቸው ደግሞ በዛው መልኩ እናስቀምጣለን ማለት ነው። ኢን ዚስ ኬዝ ዘ ቤዝ ሹድ ቢ ዲፈር ፍሮም ዜሮ። እነኚህ ናቸው ቤዚክ ሎዎች። ስለዚህ አሁን ይሄኛው እንደምታደርጉት ቤዛችሁ አንድ አይነት ከሆነ የመጀመሪያውን ሎ የምትጠቀሙት ማለት ነው። ከዛም ታደርጋላችሁ ኤክስፖነንቶቹን መደመር ነው። አንዱን ቤዝ ትወስዱና ኤክስፖነንቶቹን ትደምራላችሁ። እኩል ይሆናል ኤ ዘ ፓወር ኦፍ ኔጌቲቭ 2 ፕላስ 5 ፖዚቲቭ 3 ይመጣል። ኤ ዘ ፓወር ኦፍ 3 ይመጣል ማለት ነው። ጉድ። ወደ ቢ ስንሄድ አንድ አይነት ህግ ነው ይሄኛው። 3a ዘ ፓወር ኦፍ 4 ታይምስ 3a ዘ ፓወር ኦፍ ኔጌቲቭ 2። አሁን ቤዙ ምን የሚሆን እናንተ ቸክ የምታደርጉት አሁን ምንድን ነው? አንድ አይነት ነው ወይስ አይደለም የሚለው ነው ቸክ የምታደርጉት። ስለዚህ ይሄም 3a ነው፣ ይሄኛውም 3a ነው። ስለዚህ ምን ታደርጋላችሁ? አንዱን ቤዝ ወስዱና ኤክስፖነንቶቹ ምን ማድረግ ነው? መደመር ነው። ስለዚህ 4 ሲደመር ኔጌቲቭ 2 ይሄ ማለት ነው 3a ዘ ፓወር ኦፍ 4 ሲደመር ኔጌቲቭ 2 ማለት ፖዚቲቭ በኔጌቲቭ ኔጌቲቭ ይሆናል። 4 ሲቀነስ 2 እንደማለት ነው። 3a ዘ ፓወር ኦፍ 2 ይመጣል ማለት ነው። 3a ዘ ፓወር ኦፍ 2 ይመጣል። ወደ ሌላኛው ኤግዛምፕል ስንሄድ 5 ዘ ፓወር ኦፍ 4 ኦቨር 5 ዘ ፓወር ኦፍ 6። አሁን የምትወስዱ እንደምታደርጉት ቤዙ አንድ አይነት ነው። ነገር ግን ምንድነው ኦፕሬሽን በመካከላቸው ያለው ማካፈል ነው። ስለዚህ ማካፈል ከሆነ የትኛውን ህግ ነው የምወስደው? ሁለተኛውን ሎ ነው የምጠቀመው ማለት ነው። ቤዙ አንድ አይነት ከሆነ አንዱን ቤዝ ወስድና ኤክስፖነንቶችን
እቀንሳለሁ። የላይኛውን ኤክስፖነንት ታችኛውን ከላይኛው ላይ እቀንሳለሁ። ስለዚህ 4 ሲቀነስ 6 ይመጣል። 5 ዘ ፓወር ኦፍ ኔጌቲቭ 2 መጣ። ኤክስፖነንታችን ደግሞ ኔጌቲቭ ከሆነ እዚህ ጋር በኔጌቲቭ ኤክስፖነንት እዚህ ጋር መጨረሻ ላይ ካየናቸው ከዜሮ ኤክስፖነንት ኤ ዘ ፓወር ኦፍ ኔጌቲቭ ከሆነ 1 ኦቨር አድርጌ ፖዚቲቭ ማድረግ እችላለሁ ማለት ነው። 1 ኦቨር አድርጌ ፖዚቲቭ ማለት እችላለሁ። ሶ 5 ዘ ፓወር ኦፍ ኔጌቲቭ 2 ማለት ምን ማለት ነው? 1 ኦቨር 5 ዘ ፓወር ኦፍ ፖዚቲቭ 2 እንደማለት ነው። ይሄ ማለት ደግሞ ምን ማለት ነው? 1 ኦቨር 5 ታይምስ 5 ሁለት ጊዜ ነው 2 ስለሆነ ሶ 1 ኦቨር 25 እንደዚህ አድርጌ ማስቀመጥ እችላለሁ። ወይም ደግሞ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ጉድ። ሌላኛው ኤክስፖነንት እዚህ ጋር ምንድነው? ዲ ደግሞ ምንድነው የሚለን? ኤክስ ስኩዌር ታይምስ ኤክስ ዘ ፓወር ኦፍ ኔጌቲቭ 3 ታይምስ ኤክስ ዘ ፓወር ኦፍ 4 ይላል። ያችሁ አሁን ሶስቱ ምንድነው? ይሄም ኤክስ ነው፣ ይሄም ኤክስ ነው፣ ይሄም ኤክስ ነው። ቤዛቸው አንድ አይነት ነው። ስለዚህ ቤዛቸው አንድ አይነት ሆነው ተደርድረው 10 ቁጥር የሚሆን 100 የሚሆን 2 የሚሆን ዋራበር ህጉ አንድ አይነት ነው። አንዷን ቤዝ ወስዳላችሁ ኤክስፖነንቶቹ ምን ማድረግ ነው? መደመር ነው። ስለዚህ 2 ሲደመር ኔጌቲቭ 3 ሲደመር 4 ይሆናል። ሶ ይሆናል ኤክስ ፓወር ኦፍ 2 ሲቀነስ 3 ሲደመር 4 ስለዚህ ስንት ይመጣል? ኤክስ ፓወር ኦፍ 2 ሲቀነስ 3 ኔጌቲቭ 1 ይመጣል ፕላስ 4 ይሆናል ኤክስ ፓወር ኦፍ 3 ይመጣል ማለት ነው። ስለዚህ ኔጌቲቭ 1 ፕላስ 4 ማለት በሌላ አናገር 4 ሲቀነስ 1 እንደማለት ነው። 3 ይመጣል ማለት ነው። ዲኢ በተመሳሳይ መልኩ አሁን ስንቀጥል አሁንም ኤ ዘ ፓወር ኦፍ 2 ዘ ፓወር ኦፍ ኔጌቲቭ 3 ይላል። ሶ ይህን ስንሰራው ምንድን ነው? ሁለት ኤክስፖነንት አለው፣ ደብል ኤክስፖነንት። ስለዚህ የትኛው ወገን ነው የምጠቀመው? ኤ ዘ ፓወር ኦፍ ኤን ዘ ሆል ኤም ከሆነ ምን አደርጋለሁ? አንዱን ቤዙን እንዳለ ወስጄ ኤክስፖነንቶችን አባዛለሁ እንደማለት ነው። ስለዚህ ኤን ወስድና 2 ሲባዛ በኔጌቲቭ 3 ያደርገዋለሁ። ኤ ዘ ፓወር ኦፍ 2 ሲባዛ በኔጌቲቭ 3 ኔጌቲቭ 6 ይመጣል ማለት ነው። እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን። ኤፍ ጋር ስንሄድ 3ኤ ኦቨር 16 ይላል። 3ኤ ኦቨር 16 ዘ ፓወር ኦፍ 2 ይላል። ይሄ ደግሞ ምንድነው? የተለያየ ቤዝ ነገር ግን አንድ አይነት ኤክስፖነንት ነው ያላቸው፣ አንድ አይነት ኤክስፖነንት። ስለዚህ ይህን ዲስኢንተግሬት ማድረግ ነው። ስለዚህ 3ኤ ዘ ፓወር ኦፍ 2 ኦቨር 16 ዘ ፓወር ኦፍ 2 እንደዚህ አድርጌ ማስቀመጥ እችላለሁ ማለት ነው። ከዛ ይሄ ማቃለል ካስፈለገኝ ይሄኛውንም አሁንም ማባዛት ስለሆነ በ3 እና በኤ መካከል ማባዛት ስለሆነ ያለው 3 ዘ ፓወር ኦፍ 2 ታይምስ ኤ ዘ ፓወር ኦፍ 2 አድርጌ ይሄንም ማካፈል እችላለሁ፣ መበታተን እችላለሁ። ይሄኛው ስንት ይመጣል? 256 ይመጣል። 16 ሲባዛ በ16 ማለት ነው። ስለዚህ ይሄኛው 3 ስኩዌር ስንት ይመጣል? 9 ይመጣል። ይሄኛው ኤ ስኩዌር እንዳለ ይቀመጣል። ኦቨር 16 ሲባዛ በ16 256 ይመጣል ማለት ነው። እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ጉድ። ሌላኛው ኤግዛምፕል እንግዲህ ኤፍ ጂ ጋር ስንሄድ ደግሞ ምንድነው የምናገኘው? 81 ዘ ፓወር ኦፍ ቲ ታይምስ 9 ዘ ፓወር ኦፍ 2 ቲ ይለናል ኤክስፖነንታችን። ሰው አሁን እዚህ ጋር ምን ትረዳላችሁ? እንግዲህ ሁለት ነገር አላችሁ፣ በሁለት መልኩ ማስቀመጥ ትችላላችሁ። የመጀመሪያው እችኛዋን 2 ወደዚህ አምጥቼ 81 አድርጌ ድጋሚ ማቃለል እችላለሁ። ካልሆነ ደግሞ ለ9 እና ለ81 የጋራ የሆነ ቁጥር እፈልጋለሁ። ማነው እሱ? 3 81ም ኢንተርምስ ኦፍ 3 ይገለጻል፣ 9ም ኢንተርምስ ኦፍ 3 ይገለጻል። ስለዚህ 81 ማለት ማለት ነው 81 ማለት በ3 ስንት ይመጣል? 2 6 21 7 27 ይመጣል። በ3 27 9 ይመጣል። በ3 9 3 ይመጣል። ስለዚህ 81 1 2 3 4 3ዎች አሉት። ስለዚህ 81 ማለት ነው 3 ሲባዛ 3 እነኚህን ማለት ነው አራቱን መውሰድ ነው። ሲባዛ 3 ሲባዛ 3 እንደማለት ነው። ስንት ይመጣል? 3 ዘ ፓወር ኦፍ 4 እንደማለት ነው። ስለዚህ 81 ማለት 3 ዘ ፓወር ኦፍ 4 ማለት ነው። ዘ ሆል ዘ ፓወር ኦፍ ቲ ያለች እዚህ ጋር ታይምስ 9 ማለት ደግሞ ምን ማለት ነው? 9 ማለት 3 ሲባዛ በ3 ማለት ነው።
ወይም 3 ስኩዌር እንደማለት ነው። ስለዚህ ይሄ 3 ስኩዌር ይሆናል። ዘ ሆል ዘ ፓወር ኦፍ ማን አለ እዚህ ጋር 2t አለ። ከዛ በኋላ የትኛውን ህግ እጠቀማለሁ? ቤዙን አንድ አይነት አደረግኩት ማለት ነው። ስለዚህ ኤክስፖነንት በምትሰሩበት ሰዓት እንግዲህ ቤዚካሊ የምትሰሩት ሁለት ነገር ነው። ወይ ቤዙን ማመሳሰል አለባችሁ፣ ወይ ኤክስፖነንቱን ማመሳሰል መቻል አለባችሁ ማለት ነው። ስለዚህ ቤዙን አመሳስየዋለሁ። ከዛ በኋላ በደብል ኤክስፖነንት ህግ 3 ዘ ፓወር ኦፍ ሁለት ኤክስፖነንት ካለው ሁለቱን አባዛቸዋለሁ ታይምስ 3 ዘ ፓወር ኦፍ አሁንም ሁለት ሲባዛ በ2t ይባዛሉ ማለት ነው። ስለዚህ እኩል ይሆናል 3 ዘ ፓወር ኦፍ 4 ታይምስ ቲ ምን ይመጣል? 4t ይመጣል። 4t ታይምስ 3 ዘ ፓወር ኦፍ 2 ታይምስ 2t ስንት ይመጣል? 4t ይመጣል። ይሄ ከዛ በኋላ አንዱን ቤዝ ወስድና ኤክስፖነንቶቹ ምን አደርጋለሁ? እደምራቸዋለሁ። 4t ፕላስ 4t ይመጣል። ይሄ ስንት ይመጣል? 3 ዘ ፓወር ኦፍ 40 ፕላስ 40 8t ይመጣል ማለት ነው። እንደዚህ አድርጌ ሲምፕሊፋይ ማድረግ እችላለሁ ማለት ነው። ሲምፕሊፋይ ማድረግ እንችላለን። እንደዚህ ያደረጋችሁ እንግዲህ ኤክስፖነንት ሎዎችን በደንብ ፕራክቲስ ማድረግ ትችላላችሁ፣ መለማመድ ትችላላችሁ ማለት ነው። ሌላኛው እንግዲህ ኢራሽናል ኤክስፖነንት ነው። ቀጥሎ የምናየው እንግዲህ ራሽናል ኤክስፖነንት። ራሽናል ኤክስፖነንት እስካሁን ያየነው ምን ነበረ? ኢንተግራል ኤክስፖነንት ነው። ኤክስፖነንቶቹ ቅድም ኤክስፖነንት ለው ምናምን ስንል ያየናቸው ኤክስፖነንቶች በሞላ ኤን እና ኤም ምን ነበሩ ብለናል? ሁለቱም ኢንቲጀር ቢሆኑ ብለን ነበር የተነሳ ነው። ኦኬ ኢንቲጀር ማለት አንዴ ፖዚቲቭ ሲሆኑ ከዛ ደግሞ ኔጌቲቭ በሚሆኑበት ሰዓት ከዛ ደግሞ ዜሮ ሲሆን ዜሮ እና ኔጌቲቭን ለብቻው አይተናል። ፖዚቲቭ ሲሆኑ ደግሞ ለብቻቸው አምስቱን ህጎች አይተናል ማለት ነው። አሁን ደግሞ ራሽናል ኤክስፖነንት ማለት ኤክስፖነንቶቹ ኤ ዘ ፓወር ኦፍ ኤን ወይም ደግሞ ኤ ዘ ፓወር ኦፍ ኤም በምንበት ሰዓት እዚህ ጋር ኤን እና ኤም ምን ሲሆኑ ማለት ነው? ራሽናል ነምበር በሚሆኑበት ሰዓት ራሽናል ፍራክሽን ይሆናሉ ማለት ነው። ኦኬ ሰው እንደዛ በሚሆኑበት ሰዓት ፍራክሽን ሊሆኑ ይችላሉ፣ ራዲካሎች ሊሆኑ ይችላሉ። አረበ ሰው ራሽናል ኤክስፖነንት በሚሆኑበት ሰዓት ነው እዚህ ጋር ራሽናል ኤክስፖነንት የሚለን ማለት ነው። ወይም ደግሞ ፍራክሽን በሚሆኑበት ሰዓት ሶ ኢን ጀነራል ኤ ዘ ፓወር ኦፍ ለምሳሌ ምን ሊሆን ይችላል እዚህ ጋር ኤ ዘ ፓወር ኦፍ 1/2 ሊሆን ይችላል። ዲሲ ኤ ዘ ፓወር ኦፍ አሁን ኤክስፖነንቱን አያችሁት 1/2 1/2 ምንድን ነው? ራሽናል ነምበር ነው። ኦኬ ራሽናል ነምበር ነው ማለት ነው 1/2። ምክንያቱም ከዚህ በፊት አይተናል ስለ ራሽናል ነምበር። ራሽናል ነምበር ማለት ምን ማለት ነው? ማንኛውም ቁጥር በኤ ኦቨር ቢ ፎርም ሊገለጽ የሚችል ማንኛውም ቁጥር ነው ብለናል። እና ቢ ደግሞ ምን የሆኑ ኢንቲጀር የሆኑ ማለት ነው። ኤንድ የቢ ቫልዩ ሹድ ቢ ዲፈር ፍሮም 0 በዚህ ፎርም የሚገለጽ ማንኛውም ቁጥር ራሽናል ነምበር ይባላል ብለናል። ስለዚህ ኤክስፖነንቶቹ ራሽናል ሲሆኑ እንደማለት ነው። ሶ ኢፍ ኤ ኢዝ ፖዚቲቭ ዘን ኤ ዘ ፓወር ኦፍ 1/a ኢዝ ዲፋይንድ ቱ ቢ ኤ ፖዚቲቭ ነምበር and whose n's power is equal to a. This number is called the nth root of a ብለን እንጠራዋለን ማለት ነው። ስለዚህ a the power of 1/n ልብ አድርጉ defined to be positive number whose n's power is equal to a. so ይሄ ማለት እንግዲህ ፍራክሽናል ኤክስፖነንት ወይም ደግሞ ራሽናል ኤክስፖነንት ፎርም ነው ማለት ነው። ሶ ይሄ በምን ሊገለጽ ይችላል? በራዲካል ስናነበው ይሄንን ሪድ አስ ኤንስ ፓወር ኦፍ ኤ ብለን እናነበዋለን። ዚ ኤንስ ፓወር ኦፍ ኤ ኦኬ ዚ ኤንስ ፓወር ኦፍ ኤ ይሄ ከማን ጋር እኩል ነው ይለናል? ከራዲካል ጋር እኩል ነው። ኤንስ ሩት ኦፍ ኤ የኛውን ደግሞ ስናነበው the n is root of a። ስለዚህ አንደኛው ራዲካል ኤክስፕሬሽን አንደኛው ደግሞ ፍራክሽናል ኤክስፖነንት ወይም ራሽናል ኤክስፕሬሽን ነው ማለት ነው። ስለዚህ a the power of 1/n ማለት ባጭሩ n is root of a ብለን ልንገልጸው እንችላለን ማለት ነው። ሶ ይሄኛው ፍራክሽናል ኤክስፖነንት ወይም ራሽናል ኤክስፕሬሽን ነው። ይሄኛው ደግሞ ራዲካል ኤክስፕሬሽን ነው። ራዲካል የሚለውን እንግዲህ ሐሳብ በዚሁ ታያላችሁ ማለት ነው። ራዲካል ኤክስፕሬሽን ኢኩቫለንት የሆነ ራዲካል ኤክስፕሬሽን ሶ ኤክስፕረስ ኢን ዘ ፎርም ኦፍ ኤ ዘ ፓወር ኦፍ 1/n ኤንድ ኢቫሉዌት ኦፍ ዘ ፎሎዊንግ ይለናል እዚህ ጋር ኤግዛምፕል። ሶ እነኚህን አሁን በዚህ ኤግዛምፕል ምንድን ነው የተባልነው?
ኤክስፕረስ ኢን ዘ ፎርም ኦፍ ኤ ዘ ፓወር ኦፍ 1 ኦቨር ኤን ፎርም ኤክስፕረስ አድርጉ። ከዛ በኋላ ምን አድርጉ ይላል? ኢቫሉዌት አድርጉ። ኦኬ ኢቫሉዌት አድርጉ ነው የተባለው። ሰው እነኝን ለመስራት ለምሳሌ የመጀመሪያው ምንድነው የሚላል? በራዲካል ኤክስፕሬሽን የተሰጠን ፎርዝ ሩት ኦፍ 16 የተባለው። ስለዚህ ፎርዝ ሩት ኦፍ 16 ማለት ወደ ራሽናል ኤክስፖነንት ወይ ደግሞ ፍራክሽናል ኤክስፖነንት ስንቀይረው ቤዙ እዚህ ውስጥ ያለው ቁጥር ነው። ራዲካል ሳይን ውስጥ ያለው ቁጥር ነው። ባይ ዘ ወይ ይሄን ራዲካል ስለ ራዲካል ማወቅ ያለባችሁ ነገሮች ልክ እንደዚህ ኤን ሩት ኦፍ ኤ ማለት ነው። ሰው እዚህ ጋር እንግዲህ ሶስት መሰረታዊ ነገሮች አሉ። እዚህ ውስጥ ያለው ቁጥር ምን ብለን እንጠራዋለን? ራዲካንድ እንለዋለን። ራዲካንድ ብለን እንጠራዋለን ውስጥ ያለውን። እዚህ ጋር ደግሞ የምትጻፈው ከሁለት ጀምሮ ነች። ባይ ዘ ወይ ኢንቲጀር ነች። ኤን ኢዝ አን ኤለመንት ኦፍ ኢንቲጀር። ኦኬ ፖዚቲቭ ኢንቲጀር ነች። ከእንደገና የኤን ዋጋ ደግሞ ሁለትና ከሁለት በላይ ነው። ከሁለት ነው የሚጀምረው። ሁለት ከሆነ አይጻፍም፣ እንዲሁ ኖርማሊ ነው የሚጻፈው። ለምሳሌ እንደዚህ ከተጻፈ ስኩዌር ሩት ኦፍ ኤ እንደማለት ነው። ስኩዌር ሩት ኦፍ ኤ እንደማለት ነው። ሰው እዚህ ጋር ምንም ካልተጻፈ ምንም የለም ማለት አይደለም። እዚህ ጋር ስንት አለ ማለት ነው? ምንም ካልተጻፈ ሁለት አለ እንደማለት ነው። ሁለት ነው ኤን እንደማለት ነው። ከሶስት ጀምሮ ግን ይጻፋል። እዚህ ጋር ይጻፋል። ስለዚህ ማወቅ ያለባችሁ ምንድነው? ይሄ ውስጥ ያለው ራዲካንድ ነው። እዚህ ጋር የምትጻፈው ቁጥር ደግሞ ምን ትባላለች? ኢንዴክስ ትባላለች። ኢንዴክስ እንላታለን። ይሄኛው ምልክት ደግሞ ራዲካል ሳይን እንለዋለን። ምልክቱን ራዲካል ሳይን እንለዋለን። ስለዚህ ስንት ነገሮች አሉ ማለት ነው? ኢንዴክስ አለ፣ ራዲካል ሳይን አለ፣ ራዲካንድ አለ። ራዲካል ሳይን አለ፣ ኢንዴክስ አለ። ሶስቱን ደግሞ የያዘው ምን ይባላል? ሶስቱንም በአንድ ላይ ደግሞ የያዘው ምን ይባላል? ራዲካል ይባላል። ራዲካል ስንል እንግዲህ በውስጡ ስንት ነገሮችን ይዛል ማለት ነው? ቤዚካሊ ሶስት ነገሮችን ይዛል። ኢንዴክስ ይይዛል፣ ራዲካንድ ይይዛል፣ ራዲካል ሳይንን ይይዛል ማለት ነው። ይህንን ታሳቢ አድርጋችሁ ራዲካንዱ እዚህ ጋር ውስጥ ያለው ቁጥር ማለት ነው። ራዲካንዱ ቤዛችሁ ነው። ኢንዴክሱ ደግሞ ኤክስፖነንታችሁ ነው። 1 ኦቨር አድርጋችሁ ኤክስፖነንት ማድረግ ነው። እሱ 1 ኦቨር 4 ይሆናል ማለት ነው። ኦኬ 1 ኦቨር 4። ነገር ግን ምን ተብለናል? ወደ አሁን ራዲካሉን ወደ ምን ቀየርኩት ማለት ነው? በኤ ዘ ፓወር ኦፍ 1 ኦቨር ኤን ፎርም ቀየርኩት ማለት ነው። ይሄኛው ተሟላ። ከዛ ቀጥሎ ምን አድርጉ ተብለናል? ኢቫሉዌት አድርጉ ስለተባለን ሲምፕሊፋይ እናደርጋለን። 16 ማለት ምን ማለት ነው? 16 ማለት ቱ ዘ ፓወር ኦፍ 4 ማለት ነው። ዘ ሆል ዘ ፓወር ኦፍ ማን አለን እዚህ ጋር 1 ኦቨር 4 አለን። ከዛ በኋላ በደብል ኤክስፖነንት ኤ ዘ ፓወር ኦፍ ኤን ዘ ሆል ዘ ፓወር ኦፍ ኤም ከሆነ ሁለት ኤክስፖነንት ካለው አንዱን ቤዝ ወስዳችሁ ኤክስፖነንቶችን አባዙ አይደል የሚለው። በዚህኛው ህግ መሰረት ይሄ ምን ይሆናል? ቱ ዘ ፓወር ኦፍ 4 ሲባዛ በ1 ኦቨር 4 ይሆናል ማለት ነው። ከዛ ይሄ በዚህ ይጣፋል፣ አንድ ይመጣል። መልሱ ስንት ይመጣል? 2 ይመጣል ማለት ነው። ኢቫሉዌትም አደረግን ማለት ነው። ስለዚህ የመጀመሪያው ኤክስፕረስ ራዲካሉን ወደዛ መቀየር ነው፣ ወደ ፍራክሽናል ኤክስፖነንት ወይም ወደ ራሽናል ኤክስፖነንት መቀየር ነው። ከዛ በኋላ ኢቫሉዌት ማድረግ ነው። በዚህ መልኩ እንሰራለን ማለት ነው። ቢ ላይ ስንሄድ ኪዩብ ሩት ኦፍ 8 ይሄ ማለት ነው 8ን ወስድና ዘ ፓወር ኦፍ አድርጌ ኢንዴክስ 1 እንደዚህ ማለት ነው። ነገር ግን 8 ማለት ነው ቱ ዘ ፓወር ኦፍ 3 ማለት ነው። ዘ ሆል ዘ ፓወር ኦፍ 3 ከዛ ይሄን በዚህ አጣፋውና ስንት ይመጣል? ይሄ 2 ይመጣል። ይሄኛው ማለት ነው። ጉድ ሲጋ ሆነ ስንመጣ ኪዩብ ሩት ኦፍ ዋት? ኪዩብ ሩት ኦፍ ኔጌቲቭ 8 ኪዩብ ሩት ኦፍ ኔጌቲቭ 8 ይሄ ማለት ነው ኔጌቲቭ 8 ዘ ፓወር ኦፍ ዋት? ልብ አድርጉ። ይሄን በቅንፍ ውስጥ ማድረጋችሁ እንዳትረሱ። ይሄ እንደ አንድ ቁጥር ነው ኮንሲደር የምናደርገው ዘ ፓወር ኦፍ 1 ኦቨር 3። ነገር ግን ኔጌቲቭ 8 ማለት ነው ኔጌቲቭ 2 ዘ ፓወር ኦፍ 3 ማለት ነው። እንደዛን ዘ ፓወር ኦፍ ድጋሚ ማን አለ? 1 ኦቨር 3 አለ። ይሄ 3 በዚህ 3 ይጣፋልናል። ማን ይመጣል? ይሄ ኔጌቲቭ 2 ይመጣል። ይሄኛው ማለት ነው። እንደዚህ ያደረጋችሁ ሰራላችሁ። ዲ ላይ ስንሄድ ፎርዝ ሩት ኦፍ ኔጌቲቭ 16
ኔጌቲቭ 16 ይሄ ማለት ነው ኔጌቲቭ 16 ፓወር ኦፍ 1/4 ይመጣል ማለት ነው። አሁን እዚህ ጋር እንግዲህ አንድ ጥያቄ ይፈጠራል ማለት ነው። ምንድነው እሱ? የሆነ ቁጥር እርስ በርሱ አባሳችሁት የሆነ ጊዜ አባሳችሁት 16 የሚሰጣችሁ ቁጥር አታገኙ 4 ጊዜ ማለት ነው። ኦኬ። ስለዚህ እዚህ ጋር ምንድነው ቤዚካሊ መረዳት ያለባችሁ n is root of a። ይሄን ወደ ጀነራሉ እንመለስና እንግዲህ እዚህ ጋር ራዲካል እንዳለን እዚህ ጋር a ኢንዴክሳችን አለ። ይሄ a the power of 1/n ነው ብለናል። ኦኬ። እዚህ ጋር ሁለት ነገሮችን መረዳት ይኖርባችኋል። አንደኛው የኤ ቫልዩ ፖዚቲቭ ከሆነ wherever the n ይሰራል ማለት ነው። n መጀመሪያውም እንግዲህ ኢንቲጀር ነው ብለናል፣ ይሰራል። ፖዚቲቭ ከሆነ ችግር የለውም። የኤ ቫልዩ ደግሞ ኔጌቲቭ በሚሆንበት ሰዓት ኔጌቲቭ ከሆነ የኤ ቫልዩ ኔጌቲቭ ከሆነ ኤን ምን መሆን አለበት? ኤን ሹድ ቢሆን ኦድ ነምበር መሆን አለበት። ኦኬ፣ ኦድ ነምበር መሆን አለበት። ስለዚህ ይሄ ይሰራል ማለት ነው። ሶስተኛው ኬዝ ኤ ቫልዩ ኔጌቲቭ ሆኖ ኤን ኢቨን ነምበር ከሆነ ይሄ ነገር አይሰራም ማለት ነው። አይሰራም። ስለዚህ ይሄን በደንብ አድርጋችሁ መረዳት ይኖርባችኋል። የኤ ቫልዩ ፖዚቲቭ ከሆነ ኤን ቫልዩ እዚህ ጋር ኦድም ሆነ ኤን ቫልዩ ኢቨንም ሆነ ለሁለቱም ይሰራል። ኦኬ፣ ኢቨንም ሆነ ኦድም ሆነ የኤ ቫልዩ ፖዚቲቭ ከሆነ ይሰራል ማለት ነው። ስለዚህ ችግር የለውም ማለት ነው። የኤ ቫልዩ ግን ውስጥ ያለው ቁጥር ማለት ነው እዚህ ጋር ያለው ኔጌቲቭ ከሆነ የሚሰራው የኤን ቫልዩ ምን ከሆነ ብቻ ነው? ኦድ ከሆነ ብቻ ነው። ነገር ግን ውስጥ ያለው ቁጥር ኔጌቲቭ ሆኖ ኢንዴክሱ ደግሞ ኢቭን ነምበር ከሆነ ያ ነገር አንዲፋይንድ ነው። እዚህ ጋር እንደምትረዱት ልብ አድርጉ። ኢንዴክሳችሁ ስንት ነው? 4 ነው። 4 ምንድን ነው? ኢቭን ነምበር ነው። ለሁለት ያለ ቀሪ ይካፈላል ማለት ነው። ውስጥ ያለው ደግሞ ይሄ የኤን ቫልዩ ነው። ሁለተኛው ደግሞ ማን ነው? የኤ ቫልዩ ነው። የኤ ቫልዩ ደግሞ ኔጌቲቭ 16 ነው። ልብ አድርጉ። ስለዚህ የኤ ቫልዩ ኔጌቲቭ 16 እና ኢንዴክሳችሁ ኢቭን ከሆነ የኤ ቫልዩ ኔጌቲቭ ከሆነ ማለት ነው። ኔጌቲቭ ከሆነና ኢንዴክሳችሁ ኢቭን ከሆነ አይሰራም ማለት ነው። አይሰራም። ለምንድን ነው የማይሰራው ካላችሁ ይሄው የሆነ ቁጥርን 4 ጊዜ ለምሳሌ በዚህ ኬዝ 4 ጊዜ እርስ በርሱ ተባዝቶ ኔጌቲቭ 16 የሚሰጠኝ ቁጥር በፍጹም ላገኝ አልችልም ማለት ነው። ወይም ደግሞ የሆነ ቁጥር እርስ በርሱ ተባዝቶ ኔጌቲቭ 2 ጊዜም ተባዝቶ 6 ጊዜ ተባዝቶ 10 ጊዜ 8 ጊዜ ኢቭን ነምበር ታይምስ ጊዜ ተባዝቶ የሚሰጣችሁ ቁጥር አታገኙ ማለት ነው። ስለዚህ በዚህ ምክንያት ይሄኛው አንዲፋይንድ ይሆናል ማለት ነው። አንዲፋይንድ ይሆናል። there is no real number when we multiply it 4 times by itself that gives negative 6 የሚሰጠን ቁጥር ልናገኝ አንችልም ማለት ነው። እነኝህን 3 ህጎች እንግዲህ በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። እነኝህን 3 ህጎች በደንብ አድርጋችሁ መረዳት ይኖርባችኋል። እነኝህ ናቸው እንግዲህ። ወደ ራሽናል ኤክስፖነንት ሎዎች እንግዲህ በሚቀጥለው ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች